በለው ዝሙተኛ ሰፈር መጣ። እናንተ አንድ ሴት ለአራት ሶስት ወንድ ረብስ ማም ሩታ ምን እየሆንሽ ነው? አራት ወንድ ቤትሽን የወንድ መናኸሪያ አቤት መርከስ። ለብር ተብሎ ለምንድን ነው እንደዚህ ራስሽን የምታዋርጁ? እናቴ ምንድን ነው? ዳኒም ባለፈው ደስታን ቤትሽ ወንድ ማስወጣት። እኔ ግን ማለት ነው አንዳንዴ ሰዎች ገንዘብ ስታገኙ ዓለምን በእጃችሁ የያዛችኋት የሚመስላችሁ ነገር ገንዘብ ስላገኛችሁ ብቻ ዓለም በእጃችሁ ናት። ካላስ ሁሉን ነገር ማድረግ ትችላላችሁ። እናቱ ገንዘብ ስላለሽ 10 ወንድ እያስወጣሽ እያስገባሽ ከቤትሽ እንትን አትበይ፣ አትጋደሚ። እሺ ራስሽን አታርግሽ። ቤት ውስጥ 10 ወንድ የምታመላልሽ ምን ለማለት ፈልገሽ ነው? ባለፈው ደስታ ነበር፣ አሁን ደግሞ ደስታ ሰለቸሻ፣ አኘክሽው። ደግሞ ሄድልኛልሽና ደግሞ ዳኔን አብርሽን በቃሽ። ከዛ ደግሞ ዳኔን ምን ሆነሽ ነው አንቺ እንደዚህ ራስሽን የምታዋርጁና የምታረግሽው? በስመ አብ ወልድ ምንሽ ነው? ሴትን አታሰድቢ እናቱ። 10 ወንድ ቤትሽ እያስገባሽ እያስወጣሽ። እኔ የሚገርመኝ ወንዶቹ ራሱ የሰው ተራፊ መብላት አይደብራችሁም? የሄደው ሁሉ ያደርግ። አዎ እንዳለ ዩቲዩበሮች ጭምልቅልቅ ያሉ ናቸው አሉ። እዛ ዶርም ተኝተው አሉ ዝም ብለው እንደ ውሻ ሲሳረሩ ነው አሉ የሚያድሩት የሚውሉት። በቃ መሳረር ነው አሉ ስራቸው። እቺን ቪዲዮ ይቀርጻሉ፣ ከዛ አንድ ላይ ይሰበሰባሉ፣ እንደፈለጉ ነው አሉ የሚሆኑትና ምንድነው የሚያጨማልቃችሁ? ከካሜራ ጀርባ አልኩት እንጂ ካሜራ ለቢያንስ አታምጡት። እዛውም ተሳረሩ መሳረሩንስ ግን እኛ ጋር አታምጡት የማያስተምር ነገር። እና እንግዲህ ከዚህ በኋላ ከባድ ድብድብና ጸብ አለ። ትናንት ጀምሮታል አብርሽና ዳኔ። ከዚህ በኋላ ገና ይጨረሳል። ገና መአት ጸብ አለ። ይህ ነገር ዳኔ ሩታ ቤት ሲሄድ አንደኛ ሜሪ አለች። ሜሪ የሩታ አክስት ነኝ ብላ እንግዲህ ከአሁን በፊት ታውቃላችሁ በጣም ብዙ ድራማ ሰርታለች እዛ ቪዲዮ ላይ ና ሜሪ ትመጣለች ከዳኒ ጋር። ለምን መጣ ወደ ህይወቷ ምናምን፣ ወይም ደግሞ አብርሽን ውጣም ልትለው ትችላለች ከዳኒ ጋር። ከዛ ሌላኛው ጽጌ አለች። ጽጌ ደግሞ የምትጣለው ከሩታ ጋር ነው። ምን አገናኛችሁ ለምን መጣ እያለች ልትጣላ ትችላለች። ጽጌ ማለት ታውቃላችሁ፣ ጽጌ ዳኒ ከሌላ ወንድ ጋር ሲሆን አትወድም። ዳኒም ጽጌ ከሌላ ሴት ጋር ሲሆን አይወድም። ለምንድን ነው የራሳችሁን ጥብቅ አድርጋችሁ ማትይዙ አሻግራችሁ የምትሄዱት? እና ደግሞ አብርሽ ዳኒን ለማናደድ ሲል አብርሽ ትናንት በጣም ነው የተናደደው። በደስታ አልተናደደም። ደስታ ንቆት ነበረ። ምክንያቱም በቃ እኩያው የሆነ የማይመጥነው ሰው ነው። ደስታ ንቆት ነበረ። አሁን ግን ዳኒን በጣም ነው የተናደደበት። በዳኒ በጣም እየተናደደ ነው ምናምን። ሰው በዳኒ ተናደደ ማለት በቃ ዳኒና ሩታ አብረው ሲሆን በጣም ይናደዳል። አብርሽ በጣም ይቀናል። እና እንግዲህ ዳኒና አብርሽ ድብድባቸው ገና ይቀጥላል። ከዛ ሜሪ ትመጣለች። ሜሪ ካሁን በፊት ታስታውሳላችሁ አብርሽን ስንት ጊዜ እንደጠፈጠፈችው፣ እንደሰደበችው፣ እንዳራከሰችው። ዳኒ እኮ የሚናገረው ቃላት ራሱ መርዝ ነው። ስብር አድርጎ ነው የሚጠለው። በጣም ነው ሰርስሮ የሚገባው። እና ይሄ ነገር ስላለ አብርሽና ዳኒ አሁን ታውስ በቃ ጦርነት ላይ ናቸው። ስለዚህ እና ከዚህ በኋላ ጽጌና አብርሽ አብረው ሊመጡ ይችላሉ። ለምን ዳኒ ለማስቀናት። አብርሽ በዳኒ በጣም ነው የሚናደደው። ዳኒ ለመበቀል ደግሞ አብርሽ ምን ያደርጋል? ከጽጌ ጋር ይመጣል። ምናልባት ከሄርሜላ ጋር ሊመካከሩ ይችላሉ። ስለዚህ ከዚህ በኋላ አሪፍ የሆነ ድራማ ሊሰሩ ይችላሉ። ግን በዚህ ልክ ደስታን ደግሞ መልሰሽ ማምጣት። ደስታ ተብዬው ደግሞ ምን ሆነ ነው? አብርሽን የተዎች ለአንተ እንደማትሆኑ ታውቃለሽ። ከዛ ደግሞ አብርሽን ትታ ከዛ ካንተ ጋር ሆና ከዛ ደግሞ ዳኒ ጋር ስትሄድ ለምን ተስፋ አትቆርጡ? አንድ ሰው እኮ እናንተን ትቶ ሌላ ሰው ጋር ሄደ ማለት ነገም ሌላ ሰው ጋር ሄዳለሁ እያላችሁ ነው ባጭሩ ማለት ነው። እና ስለዚህ ደስታ ተብዬው ውልቅ ብለህ ብትሄድ ጥሩ ነው። አብርሽም በእርግጥ ልጅን እያለ ነው እየሄደ ያለው፣ ግን አሁን ስለ ልጁ ይወራል። ልጁ የኔ ነው ይላል፣ እኔ እናደርጋለን። ሩታ ግን ሁሉም ጋር አንድ አይነት እንዴ ዳኒ ጋር ስትሆኝ አብርሽን እና ደስታ መገፍተር፣ ደስታ ጋር ያለሽ አብርሽ ስትገፈትሪው ነበር። እና እንደዚህ የሚያስጠላ ራሳችሁን የሚያወርድ የማያስተምር ታሪክ ያልሆነ ነገር እያመጣችሁ እየሰራችሁ ሰውን ያስተምራል ብላችሁ ገና ገንዘብ ስለሚያስገኝ ብቻ ሰውን የማያስተምር ዝሙታዊ የሆነ ስራ እየሰራችሁ እኔ እንጃ በጣም ነው የሚያስጠላው የሚደብረው ማለት ነው። ልጅ ወለደች ሴት 3 ወንድ ቤቷ በ2 ወር ውስጥ 3 ወንድ አስባችሁታል መቀየር። ከዛ ዛጋመተኛ ረብስ ማአሙል መንፈስ ቅዱስ በጣም ነው የሚያስጠላው የሚደብረውና ከዚህ በኋላ
ገና ጦርነቱ ይቀጥላል። ሜሪ ትመጣለች። ለምን እንደዚህ አረግሽ ትላለች። ወይ ደስታን ተጠፈጥፈዋለች፣ ወይ አብርሽን ተጠፈጥፈዋለች። አብርሽ ደግሞ ቤቱን አስለቅቅሻለሁ እንደፈለጋት መሆን እኮ ትችላለች እሷ ማለት ነው። በእርግጥ እሱም እንደፈለገች ሁኝ እያላ ነው። ግን እሷ ልጅቷ የምታደርገው ነገር በጣም ያስጠላል። ደስታሽ መጣ አትፈልገው ማለት በሩን ከፍታ ለምን ያስገባችሁ? ደስታን ካልፈለገችው በሩን ከፍታ ማስገባት የለባትም። አብረሽ እሺ ልጁን ሲያይ ነው። ዳኒ ዛበት ምን ይሰራል እንዴ? እሺ ደስታ አልፈልገውም ካለች በሩን ከፍታ አለማስገባት፣ 3 ወንድ እያጨቃጨቀሽ ምናምን። ደስታ ተብዬው ደግሞ ቤቷ ወንድ እያገኘ ለምን ትሄዳለህ? ገና 2 ወርና 3 ወር ስላወካት ከዛ በግድ ከኔ ጋር ትሆናለች ብለህ ታስባለህ እንዴ? ነው ማሸቃ ለቪዲዮ ድራማ ነው ድራማ ነው። ግን ማስተምር ድራማ ዝሙታዊ ድራማ እንዲሰሩ እናበረታታቸውም። እንደዚህ አይነት የተጨማለቀ ስራ በጣም የሚያስጠላው። ከዳኒ ጋር መውጣቷን ወድጄዋለሁ፣ ደስታ መሄዱን። ግን 3 ወንድ እኮ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። እና ሩታ የምታደርጊው ነገር በጣም ይደብራል፣ በጣም ያስጠላል። እሺ በቃ አስጠልቶብሻል። ካላስ 3 ወንድ ዝሙተኛ፣ የመጨረሻ ዝሙተኛ እየሆንሽ ነው። እና አሁን ብር ስላለሽ፣ ገንዘብ ስላለሽ፣ ዩቲዩብ ስላለሽ፣ ሰው ስለሚያይላችሁ ሳይሆን መጨረሻ ህይወታችሁ ታውቃላችሁ። 10 ሰው በቤታችሁ በመጣ ቁጥር 10 ሰው በትዳራችሁ ባስገባችሁ ቁጥር የበለጠ የእናንተ ህይወት ምስቅልቅል እያለ እየተበለሻሸ ነው የሚሄደውና አላማረባችሁም፣ አስጠልቶባችኋል። 3 ወንድ ከአንድ ቤት ምንድነው የወንድ መናኸሪያ ቤትሽን ያደረግሽው የሴተኛ ዳሪ ቤት ነው የሆነውና አሁን ገና ሜሪ ትመጣለች፣ ጽጌ ትመጣለች። በቃ ካላስ ከባድ የሆነ ድብድብ ጭቅጭቅ ንትርክ ምናምን ይፈጠራል። ከዛ በቃ አስቡትና ሜሪ ትመጣለች። በቃ ገና ብዙ ሰው ነው እዚህ ጋር ድራማ ውስጥ የሚገባው። በአብርሽ ጎን ያሉት ይመጣሉ፣ በሩታ ጎን ያሉት ይመጣሉ። ከዛ ደግሞ ሄርሜላ ትመጣለች። ጽጌ መምጣት አይቀርም። ምክንያቱም ዳኒና ሩታ ሲሆኑ አትፈልግም፣ ከህይወታቸው ውጣ ልትለው ትመጣለች። ዳኒ ደግሞ ከህይወታቸው አልወጣም ይላል። በቃ ኦ ማይ ጋድ። እና በጣም ብዙ ነገር እንደሚፈጠር እርግጠኛ ነኝ በህይወታቸው ውስጥ። እና እናንተ ህይወታችሁን የምታስተካከሉት እናንተ ራሳችሁ ናችሁ እንጂ ሰው አይደለም። እንግዲህ ጽጌ ከህይወታቸው ውጣል ትመጣለች። ከዛ ደግሞ ሜሪ በዛ ሩታን ለምንድነው ዳኒ ወደ ህይወትሽ አስገባሽው? ያኔ እንደዛ አርጎሽ በጥብጦሽ ምናምን ልትል ትመጣለች። በቃ ኦ ማይ ጋድ። ከዚህ በኋላ የሚፈጠረው ድራማ ኢማጂን አስቡትና ዳኒ ደግሞ ልጁ የኔ ነው ይላል። ከዛ አብርሽ ለምን ይላል። ከዛ ከሩታ ጋር ይጣላሉ። ከዛ እስከ ዲኤንኤ ድረስ ራሱ ሊሄዱ ይችላሉ እነዚህ ሰዎች ማለት ነው። በዚህ ሁኔታቸው ዲኤንኤ ድረስ መሄዳቸው አይቀርም።